ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን ወይም ሆሄያትን ከሀ ጀምረን እስከ መጨረሻው እስከ ፐ ያሉትን በደንብ አድርገን እናያለን፣ እናነባለን፣ እንረዳለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ በኢሞ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት በማድረግ ደውሉልን። በሀገር ውስጥም በሀገር ውጭም ያላችሁ እንዲሁም ደግሞ ህጻናትን ማስተማር የምትፈልጉትን ኮርስ ስራችሁን እየሰራችሁ በትንሽና በአጭር ጊዜ ውስጥ መውሰድና መማር ትችላላችሁ ማለት ነው። እንግዲህ ዛሬ ከሀ ስንጀምር እንግዲህ ፊደሎችን ማን ወይስ ደግሞ በምን አይነት መንገድ እንይዛቸዋለን የሚሉትን በደንብ እናያለን። እንግዲህ በሁለት አይነት መንገድ መለየት ይቻላል። አንደኛ በፊደሎች ቅርጽና አቀማመጥ፣ ሁለተኛ ደግሞ በሚያወጡት ድምጽ። በሁለቱ መንገድ በቀላሉ መያዝና መረዳት እንችላለን ማለት ነው። ለምሳሌ ከመጀመሪያው ስንነሳ የመጀመሪያው ማን ነው? ሀ ነች። ሀ ችኛዋ፣ ሁ ችኛዋ፣ ሂ ችኛዋ፣ ሃ ችኛዋ፣ ሄ እችት፣ ህ ችኛዋ፣ ሆ። በጣም አሪፍ። ች ማን ነች? ለ ነች። ለ ችኛዋ፣ ሉ እቺ፣ ሊ እችኛዋ፣ ላ እችኛዋ፣ ሌ እችኛዋ፣ ል እችኛዋ፣ ሎ። መልካም። እሺ እችኛዋ ማነች? ሀ ነች። ሀ እንላለን። እችኛዋ እንግዲህ ሀ ነች። እችኛዋ ሐመር ውሃ ትባላለች። ይቺ ደግሞ ሀሌቶ ውሃ ትባላለች። ሁለቱ የሚለዩት በቅርጽ ነው እንጂ በድምፅ አንድ ናቸው። እችኛዋ ሐመር ውሃ ስንላት፣ ይችኛዋ ደግሞ ሀሌቶ ውሃ ትባላለች። እሺ ሀ እችኛዋ፣ ሁ እችኛዋ፣ ሂ እችኛዋ፣ ሃ እችኛዋ፣ ሄ እቺ፣ ህ መጨረሻው ሆ። መልካም። አሁን እችኛዋ ደግሞ ማነች? መ ነች አይደል? መ እችኛዋ፣ ሙ እችኛዋ፣ ሜ እቺት፣ ማ እችኛዋ፣ ሜ እቺት፣ ም መጨረሻው ሞ። በጣም አሪፍ። አሁን እዚህ ላይ ስንመጣ እንግዲህ የምንለይበት መንገድ የመጀመሪያዎቹ ስናያቸው ምንም ቅጥልም ወይም ደግሞ ሌላ ነገር የለባቸውም። ሁለተኛውን ስንመጣ እንደምታያቸው ከጎናቸው በሙሉ ቅጥል አለባቸው። ይሄው ሁ ስንልም ሉ እችኛዋ ሁ፣ ሙ በምንልበት ከጎናቸው ቅጥል አለባቸው። እዚህኛው ስንመጣ ደግሞ እንደምታያቸው እግራቸው በሙሉ ሸፈፍ ያለ ነው። ይሄው ሂ ስንል እችኛዋም ሊ እችኛዋም ሂ እችኛዋ ሚ ስንል እግራቸው ሸፈፍ ያለ ነው። በሶስተኛ በአራተኛ ላይ ስንመጣ ደግሞ አብዛኞቹ ከወደ ግራ እግራቸው ያጠረ ነው። እችኛዋ ሀ ይሄው ላ ስንል እግሯ ያጠረች ነች። እችኛዋ ሀ ስንልም እንደዛው፣ ማ ስንልም ከወደዚህ ያጠረ ነው። በአምስተኛ ላይ ስንመጣ እንደምታችሁ በሙሉ እግራቸው ላይ ቀለበት አለባቸው። ይሄው ሄ ስንል ቀለበት አለባት። ሌ ሄ ሜ ስንል በሙሉ ቀለበት አለባቸው ማለት ነው። ስድስተኛ ላይ ስንመጣ የምታያቸው ዘመም ያሉ ናቸው። ይሄው ህ ል ህ ም እያለን ስንሄድ ማለት ነው። ሌላኛው መጨረሻው ላይ ስንመጣ ሆ ስንል እንደዚህ ሎ ሆ ሞ የምንላቸው ደግሞ አብዛኞቹ ከወደ ቀኝ እግራቸው ያጠረ ነው። ደግሞ እንዲሁም በድምጽ ደግሞ ስንይዝ ለምሳሌ ሀ ብለን ሁ ስንል ኡ የሚል ድምጽ አለ። ሂ ስንል ኢ የሚል ድምጽ አለ። ሃ ስንል አ የሚል ድምጽ እናገኛለን። ሄ ስንል ኤ የሚል ድምጽ፣ ህ ስንል እ የሚል ድምጽ እናገኛለን። መጨረሻው ላይ ሆ ስንል ደግሞ ኦ የሚል ድምጽ ይሰጠናል ማለት ነው። እዚህም ስንመጣ ለምሳሌ ለ ብለን ሉ ስንል ኡ የሚል ድምጽ አለ። ሊ ስንል ኢ የሚል ድምጽ፣ ላ ስንል አ፣ ሌ ስንል ኤ የሚል ድምጽ፣ ል ስንል እ፣ መጨረሻው ሎ ስንል ኦ የሚል ድምጽ አለ። ስለዚህ አብዛኛው እዚህ ላይ ኡ የሚል ድምጽ አለባቸው በሁለተኛ ላይ ማለት ነው። በሶስተኛ ላይስ ኢ ለምሳሌ ሂ ሊ ሂ ሚ ስንል ኢ የሚል ድምጽ አለ።
በአራተኛ ላይስ አ የሚል ድምፅ ለምሳሌ ሀ፣ ላ፣ ሀ፣ ማ የሚል አለ ማለት ነው። ስለዚህ አ የሚል ድምፅ እናገኛለን። በአምስተኛ ላይ ስንመጣ ደግሞ ኤ የሚል ድምፅ እናገኛለን። ለምሳሌ ሄ፣ ሌ፣ ሄ፣ ሜ የሚል ድምፅ ኤ የሚል ድምፅ እናገኛለን። እዚህኛው ስንመጣ ደግሞ የሚል ድምፅ እናገኛለን በስድስተኛ ላይ ለምሳሌ ህ፣ ል፣ ህ፣ ም የሚል ድምፅ እናገኛለን ማለት ነው። እዚህኛው ስንመጣስ ኦ የሚል ድምፅ በሙሉ እናገኛለን። የመጨረሻዎቹ ላይ ኦ የሚል ድምፅ ለምሳሌ ሆ፣ ሎ፣ ሆ፣ ሞ እያለ ሲሄድ ኦ የሚል ድምፅ እናገኛለን። ስለዚህ በዚህ በሁለቱ መንገዶች በፊደሎች በቅርጻቸውና በአቀማመጣቸው እንዲሁም ደግሞ በድምፅ አወጣጣቸው በሁለቱ በቀላሉ ፊደሎችን መለየትና መረዳት ይቻላል ማለት ነው። ሌላኛው ወደዚህኛው ስናልፍ ማነው ይሄኛው ሰ ነው። ሰ ችኛዋ፣ ሱ ችኛዋ፣ ሲ ችኛዋ፣ ሳ ችኛዋ፣ ሴ ስድስተኛዋ፣ ስ የመጨረሻው ሶ። በጣም አሪፍ። ችኛዋ ማነች እንግዲህ ረ ትባላለች። ረ ችኛዋ፣ ሩ ችኛዋስ ሪ እችት፣ ራ እችት፣ ሬ ችኛዋ፣ ር መጨረሻዋ ሮ። መልካም። እሺ ወደዚህኛው ስንመጣ ይቺ ማነች እንግዲህ ሰ ነች። አሁን ሁለት አይነት ሰዎች አሉ እንደ ቅድሙ ሁለት አይነት ሀዎች አሉ እንዳልን ሁሉ ሁለት አይነት ሰዎችም አሉ። ይችኛዋ ማነች ንጉሱ ሰ ስትባል፣ ይችኛዋ ደግሞ እሳቱ ሰ ትባላለች። ስለዚህ የሚለያዩት በምንድን ነው? በቅርጽ ነው እንጂ በድምፅ አንድ ናቸው ማለት ነው። ስለዚህ ሰ እንላለን። ይችኛዋስ ሱ፣ ይችኛዋ ሲ፣ ይችኛዋ ሳ፣ ይችኛዋ ሴ፣ ይችኛዋ ስ፣ መጨረሻዋ ሶ። መልካም። ይቺ ማነች? ሸ ነች። ሸ ይችኛዋ፣ ሹ ይችኛዋ፣ ሺ ይቺት፣ ሻ ይችኛዋ፣ ሼ ይችኛዋ፣ ሽ የመጨረሻዋ ሾ። ብራቮ። ሌላኛው ማን ነው? ቀ ነው። ቀ ይችኛዋ፣ ቁ ይችኛዋስ፣ ቂ ይችኛዋ፣ ቃ የአምስተኛዋ፣ ቄ ስድስተኛዋ፣ ቅ የመጨረሻዋ ቆ። መልካም። እሺ ወደዚህኛው ስንመጣ ይሄ ማን ነው? በ ነው የሚባለው። በ የሁለተኛዋ፣ ቡ የሶስተኛዋ፣ ቢ የአራተኛዋ፣ ባ የአምስተኛዋ፣ ቤ የስድስተኛዋ፣ ብ የሰባተኛዋ፣ ቦ። ብራቦ። ይሄ ማን ነው? ቨ ነው። ቨ ችኛዋ፣ ቡ ችኛዋ፣ ቪ እቺት፣ ቫ ችኛዋ፣ ቬ ችኛዋ፣ ቭ መጨረሻዋ ቮ። ብራቦ። ይሄ ማን ነው? ተ ነው። ተ ቱ ችኛዋ፣ ቲ ችኛዋ፣ ታ ችኛዋ፣ ቴ እቺት፣ ት መጨረሻዋ ቶ እንላለን ማለት ነው። ስለዚህ እንደምታዩት እንግዲህ ቅርጾችንም ማየት ይቻላል። በሁለተኛ ላይ እንደምታዩት ከወደ ቀኝ ጎናቸው ቅጥል አለባቸው። በሶስተኛ ላይ እንደምታዩት እግራቸው ሸፈፍ ያለ ነው። በአራተኛ ላይ ደግሞ ከወደ ግራ እግራቸው ያጠረ ነው። በአምስተኛ ላይ በሙሉ እንደምታያቸው ቀለበት አለባቸው። በስድስተኛ ላይ ያሉት ደግሞ አብዛኞቹ ዘመም ያሉ ናቸው። እንዲሁም ደግሞ በሰባተኛ ላይ ስንመጣ ደግሞ ከወደ ግራ እግራቸው ያጠረ ነው ብዙዎቹ ማለት ነው። መልካም። ስለዚህ በድምፅ አወጣጣቸውና በቅርጻቸው መለየት እንችላለን። እሺ ወደዚህኛው ስናልፍ ይሄ ማን ነው? ቸ ነው የሚባለው። ቸ ችኛዋ፣ ቹ ችኛዋ፣ ቺ ይቺት፣ ቻ ችኛዋ፣ ቼ ይቺት፣ ቺ መጨረሻዋ ቾ። ብራቮ። ይሄ ማን ነው? የ ነው። የ ችኛዋ፣ ዩ ችኛዋ፣ ይ ችኛዋ፣ ያ ችኛዋ፣ የ ስድስተኛዋ፣ ይ መጨረሻዋ ዮ። ብራቮ። ይሄ ማን ነው? ነ ነው አይደል? ነ ችኛዋ፣ ኖ የሶስተኛዋ፣ ኔ አራተኛዋ፣ ና የአምስተኛዋ፣ ኔ የስድስት፣ ን መጨረሻዋ ኖ።
በጣም አሪፍ። ይቺ ማን ነች? ኘ ነች። ኘ ይችኛዋ ኞ ይችኛዋ ኚ ይችኛዋ ኛ ይችኛዋ ኘ የስድስት ኝ የመጨረሻዋ ኞ። መልካም። እሺ ወደ ቀጣዩ ስንሄድ እንግዲህ የማን ነው? አ ይባላል። አ ይችኛዋ ኡ ይችኛዋ ኢ ይችኛዋ አ ይችኛዋ ኤ እችት እ መጨረሻው ኦ። ብራቮ። ይሄ ማን ነው? ከ ነው። ከ የሁለተኛዋ ኩ ይችኛዋ ኪ ይችኛዋ ካ ይችኛዋ ኬ የስድስት ክ የመጨረሻው ማን ነው? ኮ። በጣም አሪፍ። ይሄ ማን ነው? ሀ ይባላል። ሀ ሀ ሳይሆን ሀ ነው የሚባል። ሀ ይችኛዋ ሁ ይችኛዋ ሂ ይችኛዋ ሃ ይችኛዋ ሄ ይችኛዋ ህ የመጨረሻው ሆ። ብራቮ። አሁን እዚህ ላይ ስንመጣ እንደምታዩት በሁለተኛ ላይ በሙሉ ከጎናቸው ከወደ ቀኝ ቅጥል አለባቸው። ይኸው በሙሉ ኡ ኩ ሁ ስንልም አለበት። በሶስተኛ ላይ ስንመጣ እንደምታዩት እግራቸው ሸፈፍ ያለ ነው። ኢ ኪ ሂ ስንል በአራተኛ ላይ ደግሞ ከወደ ግራ እግራቸው ያጠረ ነው። ይሄው አ ካ ሀ። በአምስተኛ ላይ በሙሉ ይሄው ቀለበት አለባቸው። በስድስተኛ ላይ ደግሞ ዘመም ያሉ ናቸው። በሰባተኛ ላይ ደግሞ ይኸው እንደምታያቸው ከወደ ቀኝ እግራቸው ያጠረ ነው። ይኸው ኦ ኮ ሆ ስንል ማለት ነው። ስለዚህ አንደኛ በድምፅ አወጣጣቸው፣ ሁለተኛ በቅርጻቸው በቀላሉ መያዝ እንችላለን ማለት ነው። ሌላኛው ማን ነው? ወ ነው አይደል? ይሄ ወ እንላለን። ወ ይችኛዋ ው ይችኛዋ ዊ እቺት ዋ እቺት ዌ ይችኛዋ ው የመጨረሻው ወ። መልካም። እሺ ይሄ ማን ነው? ዘ ነው። ዘ ይችኛዋ ዙ ይችኛዋ ዚ ይችኛዋ ዛ ይችኛዋ ዜ ይችኛዋ ዝ የመጨረሻው ዞ። በጣም አሪፍ። እሺ ወደዚህኛው ስንመጣ ይሄ ማን ነው? ዠ ይባላል። ዠ እሺ ዡ ይችኛዋ ዢ ይችኛዋ ዣ ይችኛዋ ዤ የስድስተኛዋ ዥ የመጨረሻው ዦ። መልካም። ይሄ ማን ነው? ደ ነው አይደል? ደ ይችኛዋ ዱ ይችኛዋ ዲ ይችኛዋ ዳ ይችኛዋ ዴ የስድስተኛዋ ድ የመጨረሻው ዶ እንላለን ማለት ነው። ይኸው እዚህም ስንመጣ በተመሳሳይ ነው። እዚህ ላይ ኡ የሚል ድምፅ አለ። ሶስተኛ ላይ ስንመጣ ኢ የሚል ድምፅ፣ ለምሳሌ ዊ ዚ ዢ ዲ። እዚህ ላይ ስንመጣ ደግሞ አ የሚል ድምፅ ዋ ዛ ዣ ዳ እያለ ሲሄድ ማለት ነው። በአምስተኛ ላይ ደግሞ ኤ የሚል ድምፅ ነው የምናገኝ። ዌ ዜ ዤ ዴ እያለ ይሄዳል ማለት ነው። በስድስተኛ ላይ የሚል ድምፅ ነው የምናገኝ። ው ዝ ዥ ድ እያለ ሲሄድ የሚል ድምፅ። የመጨረሻው ማን ነው? ኦ የሚል ድምፅ ነው የምናገኝበት። ዎ ዞ ዦ ዶ እያለ ይሄዳል ማለት ነው። ስለዚህ በሁለቱም መንገድ በቅርጻቸውና በድምፅ አወጣጣቸው በቀላሉ መረዳትና መያዝ ይኖርብናል። ሌላኛው ይሄኛው ማን ነው? ጀ ነው አይደል? አዎ ጀ ይችኛዋ ማነች? ጁ ይችኛዋስ? ጂ ይችኛዋስ? ጃ ይችኛዋ ማነች? ጄ ይቺ ስድስተኛዋ ጂ የሰባተኛዋ ጆ። ብራቮ። ሌላ ይሄ ማን ነው? ገ ነው አይደል? ገ ይችኛዋ ጉ ይችኛዋ ጊ ይችኛዋስ? ጋ ይችኛዋ ጌ ይቺ ግ የመጨረሻዋ ጎ። አሪፍ። እሺ ይሄ ማን ነው?
ጠ ነው። ጠ ይችኛዋ ጡ ይችኛዋ ጢ ይችኛዋስ ጣ ይችኛዋ ጤ ይችኛዋ ጥ የመጨረሻዋ ጦ። በጣም አሪፍ። ሌላኛው ይሄ ማን ነው? ጨ ነው። ጨ ይችኛዋ ጩ ይችኛዋ ጪ እቺት ጫ ይችኛዋ ጬ የስድስተኛዋ ጭ የመጨረሻዋ ጮ። መልካም። እሺ ይሄ ማን ነው? ጰ ጰ ይችኛዋ ጱ ይችኛዋ ጲ ይችኛዋ ጳ ይችኛዋ ጴ እቺት ጵ መጨረሻዋ ጶ። በጣም አሪፍ። ይሄ ማን ነው? ጸ ነው አይደል? ጸ ይችኛዋ ጹ ይችኛዋ ጺ እቺት ጻ ይችኛዋ ጼ እቺት ጽ የመጨረሻዋ ጾ። በጣም አሪፍ። ሌላኛው የመጨረሻው እንግዲህ ማን ነው ይሄኛው? እና ይሄኛው የመጨረሻው ስላይድ ነው። ስለዚህ ይሄ ማን ነው? ፈ ነው። ፈ ይችኛዋ ፉ ይችኛዋ ፊ ይችኛዋስ ፋ ይችኛዋ ፌ ይችኛዋ ፍ እቺት ፎ። በጣም አሪፍ። ይሄ ማን ነው? ሀ ነው አይደል? ሀ ይችኛዋ ሁ ይችኛዋ ሂ ይችኛዋ ሃ ይችኛዋ ሄ ይችኛዋ ህ መጨረሻዋ ሆ። ብራቮ። ይሄ ማን ነው? ጸ ነው አይደል? ጸ እንላለን። ጸ ይችኛዋ ጹ ይችኛዋ ጺ ይችኛዋ ጻ እቺት ጼ እቺ ጽ መጨረሻዋ ጾ። መልካም። እንግዲህ ጸም ሁለት አይነት ነው። ለምሳሌ ይችኛዋ አንደኛዋ ጸ ነች። ሌላኛዋ ጸ ደግሞ ምንላት ወይም ደግሞ ሁለተኛዋ ጸ ደግሞ ብለን የምንጠራት ይችኛዋ ነች ማለት ነው። ስለዚህ ሁለት አይነት ጸዎች እንዳሉም መለየት ይኖርብናል። ይሄ ማን ነው? አ ነው። ይሄም ሁለት አይነት አዎች አሉ። መጀመሪያ ያየነው አ አለ። ይሄኛው ሁለተኛው አ ነው። ስለዚህ አ ይሄኛው ኡ ይችኛዋ ኢ ይችኛዋ አ እቺት ኤ እ መጨረሻው ኦ። በጣም አሪፍ። ሌላኛው ይሄ ማን ነው? የመጨረሻው ፊደል እንግዲህ ፐ ነው። የመጀመሪያው እንግዲህ ከሀ ነው የሚጀምረው። መጨረሻ ማለቂያው ደግሞ ፐ ነው። ስለዚህ ጠቅላላ ወደ 34 የሚደርሱ ፊደላት ናቸው ማለት ነው። ስለዚህ ይሄ ፐ ይችኛዋ ፑ እቺት ፒ ይችኛዋ ፓ ይችኛዋ ፔ ይችኛዋ ፕ መጨረሻዋ ፖ